እንደ ዓለም አቀፍ ጤና ድርጅት ብያኔ መሰረት አንድ ሰው ጤናማ ነው ወይም ደግሞ ዌልነስ ደህንነት አለው የምንለው አንደኛ የአካላዊ ጤና፣ ሁለተኛ አእምሮአዊ ጤና፣ ሶስተኛ ደግሞ ማህበራዊ ጤና የተሳካና የተሟላ ሲሆን ነው። ስለዚህ አንድ ሰው አካላዊ ጤናው ብቻ የተሟላ ስለሆነ ጤነኛ ነው ወይም ደግሞ ዌልነስ ወይም ደግሞ ሂዝ ሄልዚ ማለት አንችልም። እነዚህን ነገሮች ማጠቃለል አለበት ማለት ነው። ስለዚህ አንድ ሰው በአእምሮአዊ ጤና እንዲሁም አካላዊ ጤና፣ መንፈሳዊ ጤናና ማህበራዊ ጤና የተሟላ ካልሆነ ዌልነስ አንልም ማለት ነው። ወይም ደግሞ ደህንነት የሚለውን ነገር ማውራት አንችልም ማለት ነው። ስለዚህ እንደ WHO ትርጉም መሰረት አንድ ሰው ጤነኛማ ወይም ደግሞ ጤናማ ነው ለማለት እነዚህን 4 ነገሮችን መታየት አለበት ማለት ነው። ምንድናቸው እነዚህ 4 ነገሮች? በቪዲዮ የምናየው ይሆናል። አንደኛ አእምሮአዊ ጤና። አእምሮአዊ ጤና ስንል አንድ ሰው አስተሳሰቡ፣ የሚያስባቸው ነገሮች፣ አካሄዱ እንዲሁም ደግሞ ሁለንተናዊ በአእምሮ ውስጥ የሚመላለሱ ነገሮች ጤናማ መሆን አለባቸው። ወይም ደግሞ ከኖርሙ ከቫሊዩ ከተለያዩ ካልቸሮች የወጡ ሳይሆን ኖርሙ የሚያዘውን ወይም ደግሞ መንፈሳዊ ወይም ደግሞ የአእምሮ ችግር ሊኖርበት አይገባም ማለት ነው። ሁለተኛ አካላዊ ጤና። አካላዊ ጤና ስንል ምን ማለታችን ነው? ሰውነታችን የራሱ የሆነ አካሄድ አለው ወይም ደግሞ የራሱ የሚሰራበት መንገድ አለው ማለት ነው። ለምሳሌ የአተነፋፈስ ስርዓታችንን ብናይ ራሱን የቻለ የትንፈሳ ስርዓት በሳምባ አማካኝነት የትንፈሳ ስርዓት ይከናወናል። እንዲሁም ደግሞ የልብ ምታችንን ብናይ በልባችን አማካኝነት የልብ ምት በትክክል እንዲሰጥ ያደርጋል ማለት። ስለዚህ እነዚህ ነገሮች አካላዊ ጤንነት ወይም ደግሞ የአካላዊ ጤና ምሳሌዎች ናቸው ማለት ነው። ስለዚህ አካላዊ ጤና ስንል በሰውነታችን ውስጥ የሚገኙት ዋና ዋና ኦርጋኖችም ይሆኑ እንዲሁም ሲስተሞች እንዲሁም ደግሞ ማንኛውም በሰውነታችን ውስጥ የሚከናወኑ የአካላዊ ነገሮች በሙሉ ጤነኛማ መሆን ማለት ነው። ዛት ሚንስ ፍሪ ፍሮም ዲዚዝ መሆን ማለት ነው። ስለዚህ አካላዊ ጤና ስንል ይህን ትርጉም ይሰጠናል ማለት ነው። ሌላኛው ደግሞ ማህበራዊ ጤና ማለት ምን ማለት ነው ስንል ስለ ማህበራዊ ጤና ስናወራ ማህበራዊ ጤና ማለት አንድ ሰው ከሰዎች ጋር አብሮ የመኖር እንዲሁም ደግሞ ከሰዎች ጋር በሚኖርበት ጊዜ ያለው አስተዋጽኦ ያለው ቫልዩ ለሰው ያለው ቫልዩ በዛ ኮሚኒቲ ውስጥ ያለው አክቲቪቲ በሙሉ የሚለኩ ናቸው ማለት ነው። ለምሳሌ አንድ ሰው ሶሻል ሪሌሽንሺፕ ወይም ደግሞ የማህበራዊ ግንኙነቱ የተሳካ ካልሆነ ይሄ ሰው የማህበራዊ ችግር አለበት ማለት ነው። ይህም ጤናማ ነው ልንለው አንችልም። ስለዚህ አኮርዲንግሊ WHO ምንድነው የጤና ችግር አለበት ማለት ነው ወይም ደግሞ ዌልነስ ነው ልንለው አንችልም ማለት ነው። ሌላኛው ደግሞ ስፒሪቹዋል ነው ወይም ደግሞ መንፈሳዊ ጤና የምንለው አለ። አንድ ሰው በእምነቱ ያለው ተግባቦት በእምነቱ ያለው አጽንኦትን የሚያይልን ነው ማለት ነው። ስለዚህ እነዚህን ነገሮች ነጣጥለን እንያቸው እስኪ። እነዚህን ነገሮች ነጣጥለን እንግዲህ በስነ ልቦናው ዓለም ህይወት ደህንነቷ ምሉ እንዲሆን የሚከተሉትን ጉዳዮች ከግምት ውስጥ ማስገባት አለብን ማለት ነው። በመጀመሪያ ደረጃ ጤናማ መንፈሳዊ ህይወት ወይም ደግሞ ስፒሪቹዋሊቲ ነው። እንግዲህ በመጀመሪያ ደረጃ ማየት ያለብን ስፒሪቹዋሊቲ ነው፣ ጤናማ መንፈሳዊ ህይወት ማለት ነው። ይህ አምድ በሃይማኖትም ይሁን ያሉ ሃይማኖት የሚኖሩ መንፈሳዊ ክንዋኔዎችን የሚመለከት ነው። እንግዲህ አምልኮ፣ ምስጋና፣ ሜዲቴሽን፣ ውስጥን ማዳመጥ የመሳሰሉትን ክንዋኔዎች ተጠቅሞ መንፈሳዊ ተግባርን ማከናወን እንደሚቻል የሚነግሩን ነገሮች አሉ ማለት ነው። በነገራችን ላይ መንፈሳዊ የኑባሬ ጥያቄዎቻችን ወይም ደግሞ ኤግዚስታንስ ጥያቄዎች የሚባሉ አሉ። እነዚህን ነገሮች ያስታግሱልናል። እነዚህ ከላይ የጠቀስናቸው ነገሮች በማስታገስ ከፍተኛውን ሚና ይጫወቱልናል ማለት። ስለዚህ ጤናማ መንፈሳዊ ህይወት ወይም ደግሞ ስፒሪቹዋሊቲ አንዱ ጤናማ ወይም ደግሞ ጤናችን ምልኡ እንዲሆን ከምናያቸው ነገሮች ወይም ደግሞ ግንዛቤ ከምናስገባቸው ነገሮች አንዱ ነው ማለት ነው። ሌላኛው አካላዊ ጤና ነው። አካላዊ ጤና ወይም ደግሞ ቦዲ ፊዚካል ሄልዝ የምንለው ነው። ይህንንም በምን ማንቀሳቀስ ወይም ደግሞ በምን ማስተካከል እንችላለን ከተባለ ይህንንም ስፖርት በመስራት የተመጣጠነ ምግብ በመመገብ በቂ እረፍት በማድረግ ህመም ካለ በመታከምና በመሳሰሉት ክንዋኔዎች መፈጸም እንችላለን ማለት ነው። ይህንን የአካላዊ ጤንነታችንን ለመጠበቅ ማለት ነው። ሌላኛው ጤናማ የሆነ የስራ አካባቢና ተያያዥ ስኬቶች ወይም ደግሞ
ጆብ ወርክና አቺቭመንቶችን ምንድነው እነዚህን በመጠቀምም ጤናማ ህይወት እንዲኖር ማድረግ የምንችልበት ነው ማለት ነው። ስለዚህ ጤናማ መንፈሳዊ ህይወታችንን ካስተካከል ጤናማ ህይወት መንፈሳችንን ደግሞ የምናስተካክልበት መንገድ ጀስት እነዚህ አምልኮ፣ ምስጋና፣ ሜዲቴሽን፣ ውስጥን ማዳመጥ የመሳሰሉ ነገሮችን በመጠቀም ራሳችንን በአምልኮ ውስጥ አስገብተን ጤናችንን ወይም ደግሞ ምልኡ ማድረግ እንችላለን ማለት ነው። ከዛ ውጭ ደግሞ አካላዊ ጤንነታችንን አሁንም ለመጠበቅ ማድረግ ያለብን ነገሮች አሉ። ከነዚህም ውስጥ ስፖርት፣ አካል ብቃት እንቅስቃሴ ማድረግ፣ የአኗኗር ዘይቤ ማስተካከል፣ የተመጣጠነ ምግብ መመገብ፣ እንዲሁም ደግሞ ከስትረስ ፍሪ መሆንና በቂ እንቅልፍ ወይም ደግሞ ስሊፕ ሃይጂንን ጠብቆ መተኛት ወይም ደግሞ ጥሩ እንቅልፍ ማግኘት በቂ ናቸው ማለት ነው። እነዚህን ነገሮች በማድረግ አካላዊ ጤንነትን መጠበቅ የምንችልበት ሁኔታ አለ ማለት ነው። ስለዚህ ሌላኛው ማየት ያለብን እንደነገርኳችሁ ጤናማ የሆነ የስራ አካባቢና ተያያዥ ስኬቶች ናቸው። እነዚህ ደግሞ የምንወደውን ስራ እየሰራን ከሆነ የሰራነውን ያህል እያገኘን ከሆነ ለሰራነው ስራ እውቅና እያገኘን ከሆነ የስራና ሌሎች የህይወት መስኮቻችንና ሚዛናቸውን ጠብቀው እንደሆነ ወይም ደግሞ ወርክ ላይፍ ባላንስ የምንለውን መጠቀምና ማወቅ አለብን። ስራችን ጤናማ መሆናቸውን የሚጠቁሙ ናቸው ማለት ነው። አሊያ ስራችን ለበርናውት ሊያጋልጠን ይችላል። ስለዚህ የምንሰራቸው ስራዎች ወይም ደግሞ ይሄ ወርኪንግ ኢንቫይሮንመንቱ ሴፍ መሆን አለበት ማለት ነው። ወርኪንግ ኢንቫይሮንመንታችን ሴፍ በሚሆንበት ጊዜ ዊአር ጀነራሊ ምንድነው በርናውት ከማድረግ እንወጣለን ማለት ነው። ኢፍ ኢትስ ኖት ኢምፖርታንት ከሆነ ወይም ደግሞ ሴፍ ካልሆነ የምንሰራበት ምቹ ካልሆነ በርናውት ነው ዲቨሎፕ የምናደርገው። አንለስ ግን ስራዎቻችንን በስኬት ለማጠናቀቅና ለመስራት ምቹ የሆነ ኤንቫይሮንመንት ያስፈልጋል ማለት ነው። ሌላኛው ደግሞ ጤናማ ማህበራዊ ህይወት ነው። ጤናማ ማህበራዊ ውስጥ እንግዲህ እንዴት ነው መሄድ የምንችለው ስንል የሰው ልጅ ማህበራዊ እንስሳ ነው ይባላል። ይህም ምን ማለት ነው? ምንም እንኳን በራስ መተማመን ቢኖር እና ጠንካሮች ብንሆንም በአንድም በሌላም መልኩ የሌሎችን እገዛ መሻትን አይቀርም ማለት ነው። መቆም ከሌሎች ጋር ነው። ይህም ማህበራዊ ህይወታችንን ከቤተሰብ፣ ከጓደኛ፣ ከፍቅረኛ እንዲሁም ደግሞ ከጎረቤትና ወዘተ ጋር የሚኖረን ግንኙነት ያመለክታል ማለት ነው። ስለዚህ ማህበራዊ ህይወታችንን ማስተካከል አለብን ማለት ነው። አንድ ሰው ኢንዲፔንዳንት ነው። ማንኛውም ሰው ኢንዲፔንዳንት ነው ማለትም ኢንተርዲፔንዳንት ነው የሚኖረው። ሁሉም ሰው አንዱ በአንዱ ተደጋግፎ ነው የሚኖረው ማለት ነው። ስለዚህ ለዛም ነው ማህበራዊ ህይወት የተሳካ እንዲሆን ማህበራዊ ህይወታችንን ማስተካከልና በደንብ መምራት ያለብን ማለት ነው። ስለዚህ ማህበራዊ ህይወታችንን በዚህ ልክ ማየት መቻል አለብን ማለት ነው። ሌላኛው ጤናማ አእምሮ ወይም ደግሞ ልቦና ነው ማለት ነው። ይህም የሚሆነው ጤነኛ አስተሳሰብ፣ ስሜት፣ ባህሪ ሲኖረን ነው ማለት ነው። ይህም ከኢሞሽን ራሳችንን ኢሞሽን ውስጥ ከማስገባት ራሳችንን አስተሳሰባችን ወይም ደግሞ ይሄ ባህሪያችን ምን አይነት ነው የሚለውን ነገር በማስተካከል ጤናማ የሆነ አእምሮ ወይም ደግሞ ልቦና እንዲኖረን ያስፈልገናል ማለት ነው። ስለዚህ እነዚህን ነገሮች በማድረግ ራሳችንን ወይም ደግሞ ጤናችንን ምልኡ ማድረግ እንችላለን ማለት ነው። ስለዚህ እስካሁን የጠቀስኳቸው ነገሮች ምንድናቸው ካላችሁ አንድ ሰው ጤናኛ ነው ወይም ደግሞ በጤናው ምልኡ ነው ለማለት የምናያቸውና መተግበር ያሉብን ነገሮች ናቸው ማለት ነው። ስለዚህ ቻናሉን የወደዳችሁ ላይክ አድርጉ፣ ሰብስክራይብ አድርጉ። እንዲሁም ደግሞ በሌላ ጊዜ ሌሎች ቶፒኮች እንዲደርሷቸው ወይም ደግሞ እንዲቀርብላቸው የምትፈልጉት ቶፒክ ካለ በኮመንት ሴክሽን ላይ አሳውቁኝ። ይህ ቻናል የሚያስተላልፈው ስለ ሕክምና መረጃ ነው ማለት ነው። እኔ ዶክተር አወቀ እባላለሁ። በዚህ ቻናል ደግሞ የሕክምና መረጃዎች እናስተላልፋለን። በቀጣይ እስክንገናኝ መልካም ጊዜ ባይ ቴንክ ዩ።